ከዛሬው ቀን ጀምሮ ህይወትን በእስር ቤት የምታሳልፍ ይሆናል። በእውነት ምንም የማውቀው ነገር የለም። እኔ ዴሊቨሪ ሰራተኛ ብቻ ነኝ። እንደዚህ አይነት ትልቅ ወንጀል ምንም አይነት ማስተባበያ አንቀበልም። የመጀመሪያው ውሳኔ ከ15 ዓመት እስከ እድሜ ልክ፣ ሁለተኛውም ከ15 ዓመት እስከ እድሜ ልክ ተወስኖበታል። ውሳኔውም ጸንቷል። ወንጀለኛውን ወደ እስር ቤት መልሱት። በቅርቡ አዲስ ካሜራማን ቀጥረናል። ተቀጥሮ የሚሰራውን በዴሊቨሪ ካምፓኒ ውስጥ ነው። በዚህ 2 ሳምንት ውስጥ እንደሚለቅ አሳውቀውናል። ከመልቀቁ በፊት ግን የሚኖረውን ጊዜ የማይረሳ እንዲሆን ነው የምናደርገው። በድብቅም ሙሉ መኪናውን በአደንዛዥ ዕፅ የምንሞላው ይሆናል። ያም ትልቅ ችግር ውስጥ ይከተዋል። ነገር ግን እዛ ቦክስ ውስጥ ስላሉት ምንም ነገር የሚያውቀው ነገር የለም። እሱ ኖርማል ዴሊቨሪ ቀን ነው ብሎ ነው ጉዞውን የሚጀምረው። በታሪክ ታይቶ የማይታወቀውን ትልቁን ፕራንክ በዚህ ቪዲዮ የምናሳያችሁ ይሆናል። ምልክት ስጡበት። ተሽከርካሪው ባኮት መኪናውን ያቆሙልን። እዛው ጋር ባኮት መኪናውን ሳይድ ያስይዙልን። እንደ ፖሊስ አክታርክ ሁሉን ነገር ላንተ ትቼዋለሁ። አሁን ደግሞ እንዳታበላሽ ተጠንቅቅ አድርገው። አንድ ተሻጋሪ መኪና አስቆመናል። እቃ ይዞ የሚል መኪና ነው። ሰላም ነው። ለምን እንዳስቆምኩ ታውቃለህ? ኧረ አላወኩም። በፍጥነት ምክንያት ነው። ግን እኮ በፍጥነት አንነዳውም። እባክህ ላይሰንስ ፔፐር ልታሳይኝ ትችላለህ? እሺ ቆይ አንዴ እጄን ከመሪው ላይ ላንሳ። ግን አለቃ የሬጂስትሬሽን ፔፐር የለኝም። ለምን? የኔ መኪና ስላልሆነ። የኔ ስራ መኪናውን መንዳት፣ ከዛም እቃዎችን ከአንድ ቦታ ወደ ሌላ ቦታ ፓኬጆችን ማመላለስ ብቻ ነው። ቆይ እዚህ ጋርም ሌላ ወረቀቶች አሉኝ። እላዩም ላይ እቃውን ወስጄ እንደማስረክቡ ያሳያሉ። እላዩም ላይ የካምፓኒው ስም አለ፣ ሜትሮ ራውት ሺፒንግ የሚለው። አየኸው? ብዙ አጠራጣሪ ነገሮችን እያየሁብህ ነው። ይህም በቂ ምክንያት ሊሆን ይችላል። አየሁት ጥርጣሬ። ይዘህ የምትንቀሳቀሰውም እንደሆነም አናውቅም። ብቻ ተመልሼ የመጣው። ቆይ ምን እየሆነ ነው? ከዚህ በፊት በፖሊስ እንደዚህ ተቆሞ አያውቅም መንገድ ላይ። ተጨማሪ ኃይል ደውለህ ጥራ። አሁኑኑ ተጨማሪ ኃይል ያስፈልገኛል። ሰማለህ? ተነስና ከመኪና ውጣ። በምክንያት እንደሆነ ነግሩኝ ትችላላችሁ። መኪናህን ልንፈትሸው እንፈልጋለን። የፍተሻ ማዘዣ ወረቀት አላችሁ? በቂ ጥርጣሬ ስላለ መፈተሽ እንፈልጋለን። ግን እሺ ለምንድነው ከመኪና የምወርደው? ምክንያቱም ልትፈተሽ ስለምትፈለግ። ፍጥነቴንም አላለፍኩም። ልትፈተሽ ትፈልጋለህ። ውረድ። በጣም እየፈራ ይመስላል። በህግ ስለተጠረጠርክ በካቴና የምናስር ይሆናል። በመቀጠልም መኪናህን የምንፈትሻት ይሆናል። ምን ለማግኘት ነው የምትፈትሹት? ፓኬጅ ብቻ ነው ያዘው ውስጡ። የመኪናዋን ጀርባ በር ከፍተህ ሙሉ ፍተሻ አድርግባት። ያለውን ነገር አሳውቀኝ። ና አንተ ተንቀሳቀስ። የት ነው የምከተልህ? ወደዛ መኪና ተከተለኝ። መኪናን የምንፈትሽ ይሆናል። ስንት ጊዜ ነው የምነግርህ? እኔ ዴሊቨሪ ሰራተኛ ነኝ። ምንድነው ያገኘው ነገር አለ? ምንድነው? እጽ ናቸው ሲመስለኝ። ጉዳዩ ፌዴራል ነገር ይፈልጋል። እነሱም መግባት አለባቸው። መኪና ውስጥ ምን ይዘህ ጭነህ እየሄድክ ነው ታውቃለህ? ኧረ በፍጹም። ካርቶኖች ውስጥ ምን እንዳለ ምንም የማውቀው ነገር የለም። ቼክም አላረጋቸውም። የኔ ስራ ማመላለስ ብቻ ነው ዝግ ስለሆኑ። ውሸትህን የምትቀጥል ከሆነና ቀጥተኛ የሆነ መልስ ማሰጠን ከሆነ ታውቃለህ በአንተ ላይ ይብስባል ነገሩ። ስማኝ ኦፊሰር፣ ሄደህ ቼክ ማድረግ ትችላለህ። ይኸው የፊተኛው ወንበር ጋር ወረቀት አለ። የምሰራበትን ካምፓኒና የምሰራበትን አሰራር እዛው ላይ ወረቀቱ ላይ ማየት ትችላለህ። እኔ ተቀጣሪ ሰራተኛ ብቻ ነኝ። ምንም ማድረግ አልችልም። ህጋዊ ወረቀቶች ናቸው። ሄደህ ማየት ትችላለህ። እንሂድና ፌዴራሎቹን እንጥራቸው። ኤፍቢአይዎቹን ጥሯቸው። አሁን ሁሉን ነገር እያመን ይመስላል። ምን ያገኛችሁት ነገር አለ? አንዳንድ የታሸጉ እጽ ነገሮች አሉ በካርቶን ውስጥ የተሸጉ። እውነቴን ነው የምላችሁ፣ እዛ እንደሆነ አላውቅም ነበረ። ባለኝ ሁሉ እምልላችኋለሁ፣ ፈጣሪ መሰከረኝ ነው። እኔ ንጹህ ሰው ነኝ። አውጡት ከመኪናው እባካችሁ፣ ተረዱኝ እባካችሁ። ና እናውራኝ። ስለ እውነት ስለማውቀው ነገር አልነበረም። ምንም የማውቀው ነገር የለም። ታዲያ ይሄ ምንድን ነው? አላውቅም። ለምን ያህል ጊዜ በሹፌርና አገልግላቸዋል? 2 ዓመት። 2 ዓመት? አዎ፣ እንደዚህ አይነት ችግር አጋጥሞኝ አያውቅም። ቦክሶቹንም አንድም ቀን ቼክ አድርጌ ነድቼ አላውቅም። ጀስት ያድርስ ያሉኝ ቦታ ብቻ ደርሳለሁ፣ መልሳለሁ። ያ ነው ስራዬ። መዳረሻ የት እንደሆነ እቃዎቹን የት እንደምትወስድ ነግራቸዋል? አዎ፣ እዛ ውስጥ ፔፐር አስቀምጬላቸዋለሁ። ፔፐሩ ላይ መዳረሻውም እንዳለም ነግራቸዋለሁ። ይህንን የሚያህል እሽግ እጽና አደንዛዥ ነገሮች ይዘህ ስለነዚህ ነገሮች አላውቅም ማለት የማይመስል ነገር ነው። ኑ ይዘህ ነው ወደ ህግ እንሂድ። እውነቴን ነው የምላችሁ፣ የማውቀው ነገር አልነበረም። አሁን ይህንን ነገር ከዚህ ውሰዱት። እሺ አለቃ፣ እሱንም ውሰዱት።
ራሱ ድርጅቱ ማናገር ትችላላችሁ። እኔ ምንም የተሳተፍኩት ነገር የለም። እኛ ምንም አያገባንም። አንተን ለህግ ከማስረከቡ ውጪ ሌላ ምንም የሚመለከተን ነገር የለም። ባንክ አካውንቴንም ቼክ ማድረግ ትችላላችሁ። ሁሉንም ነገር ማየት ትችላላችሁ። በእግዚአብሔር ስም ነው የምምለው። እኔ ምንም ያደረግኩት ነገር የለም። አስታውስ፣ ካሜራዎቻችን ናቸው። የምትጸጸትበትን ነገር ዝም ብለህ አለፍለፍ። ይህንንም ያህል ከባድ እጽ በቀላሉ ከየትም ሊመጣ ይችላል አንተ እስካልገባበት ድረስ። ስልክ እንድታስደውሉ ከጠየቃችሁ በፍጹም እንዳፈቅዱለት። እንግዲህ ታሳሪያችንን ወደ እስር ቤት እየወሰድነው ነው። ፍርድ ቤትም ቆሞ ዳኛው ፊት ፍርዱን እስኪሰማ ድረስ በእስር ቤት ይቆያል። ኬዙንም እስከዛ ፌዴራል የሚይዘው ይሆናል። አይዞ ማይ ብራዘር። ናቲ ጋር ተስደውልኝ ትችላለህ? ዝም በል መለመንን አቁም። የጉዳዩ ሲሪየስነት የገባ አልመሰለኝም። ጉዳይ አሁን የከተማ ጉዳይ ብቻ አይደለም፣ የፌዴራል ጉዳይ እንጂ። እኔ ገና ልጅ ነኝ፣ 18 ዓመቴ ነው። እባካችሁ ናቲ ጋር አስደውልኝ። እሱን ለህግ ታወራዋለህ። ዝም እናት አታድነም ቦይ። እባካችሁ በሁለት ሰዓታት ውስጥ ዳኛው ጋር ትቀርባለህ። ወደ ግንቡ ዞረ፣ በጀርባ ዞር። ስማኝ ወንድሜ፣ አፍህን ዝጋ። ምን አረኩኝ? እዚህ መጣው ምን ያረኩ ነገር አለ? ማድረግ ያለብህ አፍህን ዘግተህ ታዳምጠኛለህ፣ እኔ ደግሞ አወራለሁ። ይህ የዚህ ቤት ህግ ነው። እዚህ ጋር ማተኛም፣ እዚህ ጋር ማተኛም። እዚሁ መሬቱ ላይ ተደፍተህ ታድራታለህ። ተግባባን? ማን ነው ስምህ? ዳንኤል። ዳንኤል ሰማኛለህ? በምክንያት ነው የገባው። እቃጭኝ እየሄድኩኝ ነበረ። ምን አይነት እቃ? በጣም ነው ያስጨነቅነው ብሮ። ውስጡ ምን እንደነበረ የማውቀው ነገር የለም። ጅስት ብዙ ስልኮችን ብቻ ደዋወሉና እኔ ምንም የማውቀው ነገር አልነበረም። ከዛ ይዘውኝ ወደዚህ አመጡኝ። እስቲ ወንጀለኛ መስላል? አይ ህፃን ጨቅላ ነው የምትመስለው። እዚህ ውስጥ ብዙ ጋንጎች አሉ ካንተ ጋር ብዙ ችግር ሊፈጥሩብህ የሚችሉ። ግን አንተ ብዙ ጥበቃ ስለሚያስፈልግ እሱን እኔ ያደርግልሃል። አንተ ግን እዚህ ወታች ወርደ የምታገኘው ምግብ እንዳለ ለኔ ታመጣለህ። ከፋሚሊዎች ደውለህ ገንዘብ ለኔ ትሰጠኛለህ። እናቴን እንኳን አያስደውሉኝም እኮ። ትደውልላታለህ። የምነግርህን እንዳለ ደግሞ ጠይቀህ ለኔ ታመጣልኛለህ። የምፈልገው ጠየቅኩት እያልኩ እኮ ነው፣ ግን እንድደውልላት እንኳን አልፈቀደልኝም። ለምንድን ነው እያለቀስክ ያለው? ምን እያልክ ነው? የመጀመሪያ ነው እስር ቤት ገብቼ አላውቅም። እዚህ ታችኛው ጋር የምታርፍ ይሆናል። እኔ መጽሐፌን አነባለሁ፣ አፍህን ዘግተህ ትቀመጣለህ። ተግባባን? ተግባባን እያልኩ ነው። እሺ እሺ፣ በጣም ጥሩ። ሳምንቱ ሳይደርስ ነው ስራውን ለቆ የሚወጣው። አንዴ ይለፈለት እንጂ ከዚህ ሁሉም ሴት ዘጋጅ። እሺ፣ በ10-15 ደቂቃ ውስጥ እሱ እዛ ይደርሳል። ሁላችሁም ዝግጁ መሆናችሁ እርግጠኛ ሆኑ። ወደ ዳኛው ደስ ነው። ተነሳ። በዛውም ያልኩን አድርግ። ደውለህ እሺ። ተነስ። ወደ ህግ ልትሄድ ነው። ተነሳ። እየሰማህ አወራል። ተነሳ ቦይ፣ ተነሳ፣ ተነሳ። ልጅ ተነሳ። እንቅልፌ እያስነሳኝ ነው ያለው። ተነስ። ስለምን ዳኛ ነው የምታወሩት? የምን ፍርድ ነው? እንሂድ። ጆርዳን ተነስ፣ እንውጣ። እንሂድ። ጃኬት ረሳሁት። ብሮ ፍጠን፣ ታይም የለንም። ተነስ፣ ፍጠን። የካሊፎርኒያ ግዛት በዳንኤል ፒና ላይ ያቀረበው ክስ አሁን ይጀምራል። የክሱ ወገን ራሳችሁን አስተዋውቁ። እንደምን አደሩ ክቡር ዳኛ። እኔ ቪክቶሪያ ቤኔት የካሊፎርኒያ ግዛትን በመወከል ቀርብ ያለው ከሰዓታት 2 ሰዓት አካባቢ ተከሳሹ ዳንኤል ፒና ነጭ ቫን እየነዳ ሳለ በሎስ አንጀለስ ካውንቲ በሳን ፈርናንዶ በፖሊሶች ተያዘ። ፖሊሶችን ተሽከርካሪውን ከፈተሹ በኋላ ከጀርባው ክፍል ከፍተኛ መጠን ያለው ህገወጥ ጠረንዛዥ አገኙ። ማስረጃዎቹን ተከሳሹ እነዚህ ንሶች ለሽያጭ መሆናቸውን እያወቀ ሲያጓጉዝ እንደነበር ያሳያሉ። ይህ ለግል ጥቅም የተደረገ አይደለም፣ የተደራጀ የአደንዛዥ ስርጭት እንጂ። በካሊፎርኒያ የጤና ደህንነትና ህግ 11352 አንቀጽ መሰረት ህገወጥ አደንዛዦች በማጓጓዝ ተከሰሃል። እንዲሁም በወንጀል ድርጅት ውስጥ መሳተፍ በሚለው የወንጀል ህግ 186.2 ተጨማሪ ክስ ቀርቦብሃል። ምን ትላለህ? ጥፋተኛ ነህ ወይስ አይደለህም? በፍጹም አይደለሁም። በጣም ጥሩ። ከሳሽ ማስረጃችሁን ልታቀርቡ ትችላላችሁ።
በአጠቃላይ ከ600 ኪሎ በላይ መጠን ያለውን የኮካይን አደንዛዥ እጽ ማግኘት ችለናል። አቶ ዳንኤል አንተ ራስህን የመከላከል መብት አለ፣ መናገር ትችላለህ። ንጹህ መሆኔን የሚያሳይ ምን ማስረጃ የለኝም። ነገር ግን ለአንድ ነገር መናገር ትችላለህ። ለሜትሮ ራውት ሺፒንግ የተባለ ኩባንያ ለ2 ዓመት እየሰራው ነበር። በቫኖስ ምን እንዳለ በፍጹም አላውቅም ነበር። እኔ የማደርገው ፓኬጆችን ማጓጓዝ ብቻ ነበር። ሁሌም እንደማደርገው ፈርኒቸር ወይም የሆነ ነገር እያጓጓዝኩ ብዬ ነው ያሰብኩት። ክቡር ፍርድ ቤት 18 ዓመቴ ነው። እስካሁን የኖርኩት ህይወት እቺ ብቻ ናት። እንዴት ህይወቴን ለማበላሸት እንደዚህ አይነት ሪስክ ወስዳለሁ? ተከሳሹ በተያዘበት ቀን ቫኑ ከመጣበት መጋዘን የፍርድ ቤት ፈቃድ በማግኘት ተፈትሿል። በዚያም ከዚያ የበለጠ ብዙ አደንዛዥ ተገኝተዋል። የኦፕሬሽን ሌሎች ተሳታፊዎችን ለማስያዝ ተችሏል። የዳንኤል ድርጊት በተደራጀ የወንጀል ቡድን ውስጥ እንደተሳተፈ ያሳያል። የወንጀል ሁኔታ በእውነቱ በጣም ትልቅና ሲሪየስ ነው። ከ600 ኪሎ በላይ የሆነ መጠን ለግል ጥቅም አይሆንም። ይህ ትልቅ የአደንዛዥ እጽ ስርጭት ነው። ፍርድ ቤቱ የወንጀሉን ክብደት፣ የህብረተሰቡን ደህንነትና በዚህ ኦፕሬሽን ያለው ሚና ግምት ውስጥ በማስገባት ይህ ፍትሃዊ አይደለም፣ ከዚህ ድርጅት ጋር ምንም ግንኙነት የለኝም፣ አንተ ራስህን የዴሊቨር ሰራተኛ ነኝ ትላለህ፣ ስለ ነገሩ ማውቀው የለም ትላለህ። ነገር ግን ፍርድ ቤቱ በቂ የሆነ ማስረጃ አግኝቶብሃል። 18 ዓመትህ ነው። በህግ ፊት ሙሉ አዋቂ ነህ። ስራ ጥሩ ነው፣ ነገር ግን ከወንጀል አያነጻም። ስለዚህ ይህ ትልቅ ስህተት ነበረ። ትልቅ የወንጀል ኔትወርክ፣ ብዙ መጠን ያለው የአደንዛዥ እጽ እና በህብረተሰቡ ላይ ከፍተኛ አደጋ ነበረ። እኔ ማንንም መጉዳት አልፈለኩም። እኔ ፓኬጅ እያደረሱ ነበር ብዬ አስቤ ነበር። ተጣልያለሁ። ቫኑ ውስጥ እንደነበረ እወቅም አትወቅም ይህ ቀላል ጉዳይ አይደለም። እንደ ቀላል ሊወሰድ አይችልም። ታውቃለህ፣ ብዙ መጥፎ ሰዎችን አይቻለሁ። አንተ መጥፎ ልጅ አይደለም፣ ነገር ግን ተሰሰርተሃል። ግን ትልቅ ልጅ ነህ። 18 ዓመት ነው። የራስህ የሆነ ፈቃድ አለክ። እያስተላለፍክ የነበረውም ትልቅ የሆነ እጽ ነው። ተደራጅተው ለሚሰሩ ወንጀለኞች ይዘየድክ የነበረውም 600 ኪሎ የሚመዝን እጽ ነው። ታውቃለህ ይህ ምን እንደሆነ? አውቃለሁ ምን ያህል ከባድ እንደሆነ፣ ግን እንዳልከው ነው። እኔ ምንም አውቀው ነገር የለም። የዴሊቨሪ ሰራተኛ ነኝ። ምንም ሰበብ ተቀባይነት የለውም። በካሊፎርኒያ ሕግ መሰረት እንደዚህ አይነት ወንጀል ማንም ሰው በሕግ ፊት መቀጣት አለበት። እሱም እንዲከታልን እንፈልጋለን። አቶ ዳንኤል ፍርድ ቤቱ ሁሉንም ማስረጃዎችና ክርክሮች ከመረመረ በኋላ በካሊፎርኒያ የማረሚያ ቤት ቁጥጥር ስር እንድታሰር ወስኗል። አላውቅም ነበረ የሚል መከላከያ ቃል ለዚህን ያህል ትልቅ የአደንዛዥ ስርጭት በሕግ ፊት ተቀባይነት የለውም። በተደራጀ የወንጀል ቡድን ውስጥ መሳተፍህም ታይቷል። ስለዚህ ቀጣይ ህይወትህን በእስር ቤት ውስጥ እንድታሳልፍ ተወስኗል። ክስ 1 ከ15 ዓመት እስከ ዕድሜ ልክ፣ ክስ 2 ከ15 ዓመት እስከ ዕድሜ ልክ። ይህም ያለ የይግባኝ መብት ነው። በ360 ቀናት ውስጥ ይግባኝ ማለት ትችላለህ። ተከሳሹን ወደ ቁጥጥር ቤት ወሰዱት። ክቡር ፍርድ ቤት ተጨማሪ 3 ምስክሮች ስላሉን እነሱን ገብተው እንዲመሰክሩ ይፈቀድልን። እሺ ይግቡ። እንኳን ወደ ቲማችን ተቀላቀልክ ማይ ብራዘር።